ልጠይቅሽና ባለቤትሽ የሚልሽን መስማት ያቃተሽ ለምንድን ነው? እስኪ ንገሪኝ። ኦርቶዶክስ ነሽ፣ ማተብ እያየሁ ነው አንገትሽ ላይ። ለምንድን ነው የማታዳምጪው ትምህርቱን? ወይም ደግሞ የሚልሽን ለምን አልሰማሽም አልኳት። አልፈልግም አለችኝ። በቃ ካልፈለግሽ እርግጠኛ ነኝ ብቻዬን እቆርባለሁ ብሎሽ አላታለሁ። እንዴ እና እንደዛ እኮ ነው አላት። እነዚህ መቁጠሪያዎች ከእናንተ ቤት ነው የተጣሉት እና ወደ 7 መቁጠሪያ ተጥሏል። ለምንድን ነው የምትጥሉት? የማትፈልጉትስ ከሆነ ለምን ትገዛላችሁ? እርስዎ ኖት የሚጥሉት ወይስ ባለቤቶት ነው? ከሁለት አንዳችሁ ችግር እንዳለባችሁ ነው የምረዳው ስትለው ጊዜ አፉን ይዞ እንደዚህ ቁጭ አለ። በቃ ጭራሽ ፓስተር ቢኒያም ጋር እንትና ጋር ሄጄ ስለ እናንተ አወራለሁ ምናምን እያለች ነው። መምህር ተስፋዬ ትዳሬን በተነው ብዬ እናገራለሁ እላለሁ አለች። ኦኬ ነው። ታዲያ ምን ችግር አለ? ይህ ደግሞ መምህር ተስፋዬ ጋር ሄጄ የማወራውን ትሰሚያለሽ፣ በሚዲያ ላይ የምለፈልፈውን ትሰሚያለሽ። በዛን ሰዓት ልክሽን ትገቢያለሽ አላት። በአንተ ትምህርት ምክንያት ትዳሬ ሊፈርስ ነው እና ከባለቤት ጋር ልታለያየኝ ልታጣላኝ ነው፣ በቃ ጫፍ ላይ ደርሰናል አለች። ከዛ ስልክ ቁጥር የጻፈችው። እንደዚህ አይነት ሰው መች ይገባኛል? 3 አይነት ሰዎች ያናድዱኛል እኔ ጋር ሲመጡ። የመጀመሪያው ገጠመኝ ትንሽ ፈታ የሚያደርግ ነው። ዘና እንበል ትንሽ እስቲ። ያስቃልም ያስደነግጣልም እንደገና ያስገርማልም። ቶሎ ለማለት እሞክራለሁ። በ3 ሰዓት ውስጥ 4 ገጠመኝ። ያ ማለት በ40 ደቂቃ ወይም በ30 ደቂቃ አንዱን ገጠመኝ መጨረስ አለብኝ። በመሃል እኮ እረፍት እያረኩ ቢሆንም ማለት ነው። እረፍት እያረኩም ቢሆን ወይም ፉት እላለሁ። ሰላምዬ ስትመጣ ደግሞ በሱ ወይን ትሰጠኛለች። ትምህርት ናት። አንዲት ሴትዮ ልበላት፣ አንዲት ወጣት እንዳልል ሄዳለች። አንድ የሆኑ እናት መጡ እንዳልል እድሜዋም ወደዛ አልደረሰም እና ስንት ውስጥ መስላችሁ? 40 ውስጥ ነች። ከ45 እስከ 30 ከ37 እስከ 45 ባለው እድሜ ውስጥ ነች እና አንቺ ብላት ደስ ይለኛል። ሴትዮ ብላት። ሚካኤል በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ጊፍት ተሰጥቶኛል፣ አመሰግናለሁ። በዩሮ 15 ዩሮ በዶላር ደግሞ $19 ሆኗል። አመሰግናለሁ፣ እግዚአብሔር ይስጥልኝ፣ ተባረኩ። ይቺ ሴትዮ ቢሮ ትመጣለች እና ስልኬን እንዴት እንዳገኘችው አላውቅም። ቢሮ ደብዳቤ አስገብታ ነበረ። ደብዳቤው ደርሶኝ አይቸው ቁጣ የተሞላበት ጽሁፍ ነበረ። ቁጣ የተሞላበት ጽሁፍ ማለት ትምህርቴን የማታዳምጥ ሴት ሆና በአንተ ትምህርት ምክንያት ትዳሬ ሊፈርስ ነው እና ከባለቤት ጋር ልታለያየኝ ልታጣላኝ ነው፣ በቃ ጫፍ ላይ ደርሰናል አለች። ከዛ ስልክ ቁጥር የጻፈችው። እንደዚህ አይነት ሰው መች ይገባኛል? 3 አይነት ሰዎች ያናድዱኛል እኔ ጋር ሲመጡ። አንደኛ እንደዚህ የሚሉ ሰዎች ናቸው፣ በአንተ ትምህርት ትዳሬ ሊፈርስ ነው የሚሉ ሰዎች። ሁለተኛ ነገር ደግሞ ምን አይነት ሰዎች ናቸው? ራሴን ላጠፋ ነው ካላገኘሁህ በቃ ራስሽን አጥፊ ይለኛል፣ ወይም ራስን አጥፋ ይለኛል የሚሉ ሰዎች ናቸው። ሶስተኛዎቹ ደግሞ ቤተሰብ ልኳቸው መጥተው ግን ትምህርትህን አዳምጠናል ብለው ግግም የሚሉ ሰዎች፣ ሳያዳምጡ ምንም ሳይሰሙ በሉ ተብለው ለመሰለኝ አዳምጠናል ብለው መጥተው ግን የሚያወሩልኝ ችግር ስለተበደሉበት ነገር ብቻ ነው። እንዲሆኜ የሆነ ሰውዬ እንዲያርጉኝ፣ እንደዚህ ኖሮ ቸግሮኝ፣ እንደዚህ ሆኜ ምናምን ነው የሚሉት እና ጥፋታቸውን ወይም ደግሞ እነሱ ጋር ያለውን ችግር በባዕድ አምልኮ ላይ ትኩረት አያደርጉም። እና እንደዚህ አይነት ሰዎች 3 ሰዎች በጣም ከባድ ናቸው። ይቺ ሴት ደግሞ ይህ መልዕክት ጽፋ አልደውልላትም እንደዚህ ብላ ካለች እኔ ለምን አስደወለኝ? መጀመሪያስ ደውዬም ጥሩ ነገር ላናወራ እንችላለን ብዬ ትቻታለሁ። ለካ ከቀረጻ ስወጣ ጠበቀችኝ በር ላይ። መቼም ያው ስምህ መምህር ስለሆነ መምህር ልበልህ አለችኝ። አይ አትበይኝ ካልፈለግሽው ችግር የለውም፣ እንዲያውም በአንቺ አንደበት መምህር መባል አልፈልግም አልኳት። ለምን አለችኝ። እንዴ ማለት እንደማትፈልግ እየነገርሽኝ ለምንድን ነው ምትይኝ? ኢትዮ ጀርመኒ በጣም አመሰግናለሁ፣ እግዚአብሔር አክብርልኝ። ኢትዮ ጀርመኒ ማለት ሳትፈልጊ ለምንድን ነው ምትይኝ? እንዴ አልፈልግም አልኳት እና በመኪና ልሸኝ አለችኝ። ጭራሽ መምህር ሊለኝ ከማይፈልግ ሰው ጋር አብሬ በመኪና ልሄድ አልኳት። በያው የምትነግሪኝ ነገር ካለ አንገር። መቼም የመጣሽው ፈልገሽኝ እንደሆነ ያስታውቃል። ወገብሽን ታጥቀሽ ነው የመጣሽው፣ አቋቋምሽ ራሱ ያስደነግጣል አልኳት። አዎ ትዳሬ ሊፈርስ ነው ብዬ ጻፍኩልህ እኔ ነኝ አለችኝ። ኦኬ በወረቀት የጻፍሽው አንቺ ነሽ? አዎ እሺ ለምን አልደወልክልኝ? ማች ለምን እደውላለሁ እንዴ? ትዳሬ ሊፈርስ ነው በሻል አይደል? በቃ በእኔ ትምህርት ከሆነ ትዳርሽ የሚፈርሰው
እግዚአብሔር ያልፈቀደው ትዳር ነው ማለት ነው አልኳት። እንዴት ማለት አለችኝ። እግዚአብሔር ያልፈቀደው ትዳር ነው የሚፈርሰው እንጂ እኔ አይደለሁም ላፈርሰው የምችለው። ትዳር እግዚአብሔር ያለበት ከሆነ የእግዚአብሔር መንፈስ ያለበት ከሆነ በፍጹም አይፈርስም። በየናይት ክለቡ፣ በየጭፈራ ቤቱ፣ በየመንገዱ በዝሙት በምናምን ባይኑካ በምናምን ተዋውቃችሁ ከሆነ ግን እግዚአብሔርን ጣልቃ እንዲገባ በጸሎት ካልተፈቀዳችሁ በስተቀር እሱም ሊፈርስ ይችላል። እና እርግጠኛ ነኝ ባለቤትሽ የኔን ትምህርት ያዳምጣል አልኳት። እንደዛ ማለት ነው አለች። የአንቺ ባለቤት ትምህርቴን ያዳምጣል። ስለዚህ እየጾመ እየጸለየ እየሰገደ እየቀጠቀጠ ትምህርት አዳምጪ እያለ አስቸግሮሻል ብዬ አስባለሁ። ሰው ጊዜ እንደ መተንበይ የሚያደርግሃል እንዲ አለችኝ። አይ ግምት መናገር መተንበይ አይደለም አልኳት። አዎ እንደዛ ነው አለችኝ። እሺ ልጠይቅሽና ባለቤትሽ የሚልሽን መስማት ያቃተሽ ለምንድን ነው እስኪ ንገሪኝ። ኦርቶዶክስ ነሽ፣ ማተብ እያየሁ ነው አንገትሽ ላይ፣ ለምንድን ነው የማታዳምጪው ትምህርቱን? ወይም ደግሞ የሚልሽን ለምን አልሰማሽም አልኳት። አልፈልግም አለችኝ። በቃ ካልፈለግሽ እርግጠኛ ነኝ ብቻዬን እቆርባለሁ ብሎሽ አላታለሁ እንዴ? እና እንደዛ እኮ ነው አለችኝ። በቃ ብቻዬን እቆርባለሁ ሲለኝ እንደዛማ ከሆነ በፍጹም በቃ መፋታት አለብን አልኩት አለችኝ። እቆርባለሁ ከሚል ሰው ጋር የምትፋቸው አልኳት። የባሰ ያጋጥምሽ ሂጂ አልኳት። የባሰ ያጋጥምሽ፣ መቼም እርግማን አይደለም አይደል? እቆርባለሁ ብቻ ሳይሆን እመነኮሳለሁ የሚልም ያጋጥምሽ ማለት ነው። ከዛም በላይ እንግዲህ ከቁርባን በላይ ምንም ነገር ባይኖርም ትዳሩን ገዳሙ ያርግብሽ አልኳት። ከዛ በጣም ተናደደችና ተፋቱ ማለት ነው አለችኝ። እግዚአብሔር ያልፈቀደው ትዳር ከሆነ ምንም አይመስለኝም አልኳት። ግን ለመወያየት መፍትሄ ፍለጋ የመጣች ሰው ከሆንሽ ቢሮ እንግባ፣ በስርዓቱ እናወራ። አይ ሌላ አይ ነው ይበቃኛል፣ እንዲያውም እውነት ነው ማለት ነው። በቃ አያችሁ፣ እኔ እንዲያውም የሆኑ ሚዲያዎች ላይ እናንተን የሚቃወሙ ሰዎች ጋር ሄጄ የእነሱ አባል ነው የምሆነው። እዛ ሄጄ ይሄ ነው በቃ ተፋቱ እያለ ነው መምህር ብዬ እነግራለሁ አለችኝ። እርግጠኛ ነኝ አሁን እንደዚህ ብለሽ ሂጂ ባለቤትሽ ጋር ምን እንደሚመጣ ታያለሽ አልኳት። ባለቤትሽ ጋር ሂጂና እንደዚህ ብለሽ ንገሪ ውስጥ ያልኳት። ቀጥ ብሎ ነው እኔ ጋር የሚመጣው አልኳት። ሄደች ነገረችው። ቀጥ ብሎ መጣ እኔ ጋር። በሶስተኛ ቀኑ መጣ። ከእኔ ጋር እንደሆናችሁ ተስፋ አደርጋለሁ። የምክር አገልግሎት እየሰጠሁ ነበረ ዛሬ ለ4 ሰዓት ያክል ከአንዲት እህት ጋር። በዚህ ጉዳይ ላይም አንዳንድ ነገሮችን እያወራኋት ነበር። ይሄንን ገጠመኝ አንስቼ ማለት ነው። ዛሬ ልተርከው ስላሰብኩ ነው ያንን ሀሳቡን ያነሳሁላት እና መጣ ባለቤቷ። መምህር ሰላም ነው አለኝ። እግዚአብሔር ይመስገን። እኔ ደግሞ አላወቅኩትም ማን እንደሆነ። ባለቤቴ መታ አስቀየም ይቻላል አለኝ። የትኛዋ ነበረች ስለው ጊዜ መታ እንደዚህ ትዳሪ ሊበተን ነው ምናምን ያለችው። ኦኬ የእሷ ባለቤት ነው አልኩት። ናና ግባ አልኩትና ቢሮ ይዤው ገባሁኝ። ቁጭ አለን። ኦኬ ምንድን ነው ችግሩ አልኩት። ጭራሽ ፓስተር ቢኒያም ጋር እንትና ጋር ሄጄ ስለ እናንተ አወራለሁ ምናምን እያለች ነው መምህር ተስፋዬ ትዳሬን በተነው ብዬ እናገራለሁ እላለሁ አለች። ኦኬ ነው። አዎ ታዲያ ምን ችግር አለ? ይህ ደግሞ መምህር ተስፋዬ ጋር ሄጄ የማወራውን ትሰሚያለሽ፣ በሚዲያ ላይ የምለፈልፈውን ትሰሚያለሽ፣ የዛን ሰዓት ልክሽን ትገቢያለሽ አላት። ምን አለ? ምንም አላደረኩም፣ ጤነኛ ሰው ነኝ። አልቆርብም ያልኩህ ያለ ጊዜ አልቆርብም፣ በቃ አልፈልግም። አሁን እንቁረብ ያልከኝ እኔ አልፈልግም አልኩ። ከዛ ብቻ ትዳር ላይ ሆኖ ባል ለብቻ መቁረብ፣ ሚስት ለብቻዋ ደግሞ አልቆርብም ብላ ቁጭ ስትል ትዳር አይባልም አለችው። እኮ ትዳር እንዲሆን ለምን አትቆርቢም ማለት አልፈልግም አለችው። አሁን መቁረብ አልፈልግም አለችው። ኦኬ እንደዛ ከሆነ ስለዚህ እንጀምራ፣ በቃ እኔ መምህር ጋር ሄጄ ቃሌን እሰጣለሁ አላት። መጣ። ያወራው ነገር በጣም የሚያስደነግጥ ነገር ነው። አንደኛ ያገባችሁ በመስተፋቅር ነው። ለዚህ ነው ትምህርቱን አላዳምጥም ትል የነበረችው። ለዚህ ምልክቱ ደግሞ እሷ ቤት ውስጥ ሲገዛ ሽንት ቤት ስጥለው፣ ቆሻሻ ላይ ስጥለው፣ ሲገዛ ስጥለው፣ መጨረሻ ላይ በምንድን ነው የታወቀው? ጽዳት፣ እነዚህ በየኮንዶሚኒየሙ በየቦታው እየመጡ ቆሻሻ እያነሱ የሚጥሉ ጋሪ የሚገፉ አሉ አይደለም? ከእነሱ ውስጥ አንዷ ትመጣና በመኪና ሲወጣ አግኝታው ጋሼ ላናግሮት አለችው። እሺ ምንድን ነው አላት። እነዚህ መቁጠሪያዎች ከእናንተ ቤት ነው የተጣሉት እና ወደ 7 መቁጠሪያ ተጥሏል። ለምንድን ነው የምትጥሉት? የማትፈልጉት እስከሆነ ለምን ትገዛላችሁ? እርስዎ ኖት የሚጥሉት ወይስ ባለቤቶት ነው? ከሁለት አንዳችሁ ችግር እንዳለባችሁ ነው የምረዳው ስትለው ጊዜ አፉን ይዞ እንደዚህ ቁጭ አለ። በቃ ደግኔ ግቢ አላት። መኪና በዛ ዞራ ገብታ ጋቢና ቁጭ አለች።
ያሰባችሁት ነበር አይ ዋዝ ቲንኪንግ እያላችሁ እየጻፋችሁ ነው። አስቤው ነበር እያላችሁ ነው። እና 7 መቁጠሪያ ያውም የወይራ መቁጠሪያ እናንተ የምትገዙትን መቁጠሪያ እሱ እየገዛ ከሱቅ ያመጣል፣ ይቀጠቅጣል። ማታ ሲገባ መቁጠሪያ የለም። የት ሄደ ሲል ይጠፋል። የለም እየጣልሽብኝ ነው አይደል? እኔ አላየሁልም። ምን ማቀል እዚህ አስቀምጬ ነበር እኮ እኔ አላውቅም። ልጆቹ የት እንደጣሉት አላውቅልህም ትለዋለች። 2 ልጆች ወልደዋል እና ልጆቹ ደግሞ በስተርጅና ነው የተወለዱት። ማለት የ5 እና የ7 ዓመት ልጆች ናቸው። በስተርጅና ስላችሁ ምን ማለት ነው? እድሜያቸው ከገፋ በኋላ ነው የወለዱት። እና ሜቢ እንግዲህ ትዳሩም የተያዘው በስተርጅና ነው ማለት ነው። ያስረፈደው ሰይጣን የትኛው ሰይጣን? የሁለቱም እድሜ ረፍዶባቸዋል። ባይዘው እሷ እንግዲህ ከ45 እስከ 37 ከሆነች እሱ ደግሞ ስንት እንደሚሆን አስቡ አይደለ? ትልቅ ሰዎች ናቸው ማለት ነው። እና እየተከራከርኩ ያለሁት ከእድሜ በላይ ከሆኑ ሰዎች ጋርና ሞር በብዛት ደግሞ ወደ ከጎልማሳነት አልፈው ወደ አንቱታ ላይ የደረሱ ናቸው ብዬ አስባለሁ። መቁጠሪያውን ሲያው ራሴ የገዛሁት ይኸው ክሩ ራሱ የወይኔ ነው ብሎ እኔ ሳስተምር የሚሰማቸውን ነገሮች በተግባር ፈጽሞበታል። አንደኛ መቁጠሪያው መካከል ላይ መስቀል አለ። ሁለተኛ ነገር ደግሞ መቁጠሪያው እንዳይበጠስበት እየተበጠሰ አስቸግሮት የአሳ ማጥመጃ ገመድ ወይም ደግሞ የቴኒስ መረብ ቴኒስ መጫወቻ ክሩ ማለት ነው ከስፖርት ቤት ስፖርት ዕቃ መሸጫ አለ። ከዛ ገዝቶ እሱ በሱ ነው መቁጠሪያውን እንትን የሚለው እንዲህ ሲቀጠቅጥ እንደ ብትን እንዳይል። አንዳንድ ጊዜ ጅማቶቹ አይችሉም ቫርኒሽ ምናምን ስለሚቀቧቸው አባቶች ጅማቶቹ ቶሎ ይበጠሳሉ፣ ይደርቃሉ ማለት ነው። ይሄ ያጋጥማቸዋል አይደል? ማለት ሰው ትረዱኛላችሁ። እና አው ራሳቸው ናቸው መቁጠሪያዎቹ የኔ ናቸው እና እኔ ነኝ የምገዛቸው። ባለቤቴ ነች የምትጥላቸው። እኔ ግራ ገብቶኛል አላት። ልምከርሽ ና ከዚህ እንውጣና እንሂድ አለችው። ተንቀሳቅሶ ሄዱና መኪናውን ካፌ ጥጋ ቆሞ ሙልሙል ዳቦ ታውቁታላችሁ አለ። ሙልሙል ዳቦ አካባቢ ካፌ ላይ ቁጭ ይሉና ያወራሉ። እኔም የተጠራሁት እዛው ስለሆነ ነው። ሙልሙል ዳቦ በኋላ ላይ ሙልሙል እኔ እዚህ ነበር ለመጀመሪያ ጊዜ የባለቤቴ ማንነት ያወቅኩት ብሎ ስላለኝ ነው ሙልሙል ዳቦ ብያልኳችሁ። እና ሲነግረኝ ምንድነው እኔ ባለቤቴን አላውቃትም ነበር ማለት ነው። መቁጠሪያዎቹ ለምን እንደሚጠፋ አይገባኝም ነበር ያኔ ነው እንግዲህ። በኋላ ግን ኦኬ ስለዚህ መቁጠሪያ የት እንደማስቀምጥ መታወቅ የለበትም መደበቅ አለብኝ ብሎ 7ቱን መቁጠሪያ አንዱ መቁጠሪያ ብቻ ሰጣትና 7ቱን መቁጠሪያ ይዞ መጣ። ለምንድነው አንዱን የሰጣት? እኔ ምስኪን ነኝ፣ ቆሻሻ ማነሳ ነኝ፣ ይሄንን ለኔ ስጠኝ፣ መግዛው ብር የለኝም፣ ትንሽ አቅም የለኝም ስትለው ጊዜ ችግር የለውም ውሰጂው፣ ሌላ የምትፈልጊው ነገር ካለ ደውይልኝ ምናምን ብሎ ሊረዳት። የሚገርም ላይፍ እኮ የሚኖሩት ብታዩ ምንም እኮ አልጎደለባቸውም። ግን ሰላቢ መንፈስም አድርጋበታለች። በኋላ እንግዲህ ልነግራችሁ ነው ምን እንዳደረገች። እና በቀን ቢያንስ በትንሹ ወደ 40 ሺህ ብር የሚያገኝ ሰው ነው። በቀን ይህን ያክል ብር ካገኘ ምንድነው የህይወት ለውጣቸው ብላችሁ ማሰብ ትችላላችሁ አይደል? በትንሹ ከሆነ 50 ሺህ ብር የሚገኘው በትልቁ ደግሞ 70 ሺህ ብር በሉት አይደል? በቀን ባይሆንም በሳምንት ቢያንስ 4 ቀን ይሄን ያገኛል። በቀን ይሄን ፐርፌክት ባይሆንም ግን ከ10 ሺህ ብር ጀምሮ ብር ሳያገኝ የሚውልበት ቀን የለም። ጎበዝ ጥሩ ሰራተኛና ነጋዴ ነው። እና እሱን የማያውቅ የለም። የሚሰራበት ቦታ አካባቢ ላይ እሱን የማያውቅ ሰው የለም። ሁሉም ነው የሚያውቁት። በሚታወቀው ግን እሱ መንፈሳዊ መሆኑና ሚስቱ ደግሞ ነብር መሆኗ ነው የሚታወቀው። የነብር ጭራ ከያዙ አይለቁ ብለዋል እንግዲህ አባቶች። እንግዲህ ቻለው ይሉታል ጓደኞቹ። እና እሷ አንበሳ፣ እሱ ደግሞ በአንበሳ ጥርስ ውስጥ ያለ ግልገል ወይም የሆነ አንድ እንስሳ የሚታደን እንስሳ ነው የሚመስሉት ሲታዩ። መኪና እየነዳ ከመጣ ከመኪና አወራረዷ፣ እሷ እየነዳች ከመጣች ደግሞ አወራረዷ ይለያያል። ለሞር በብዛት ወደ ስራ ቦታ ስትመጣ እሷ ነች መኪና እየነዳች የምትመጣው። ሾው ስለምትወድ ታይታ ትወዳለች። የምትቀባቸው ነገሮች፣ የምትለብሳቸው ልብሶች በጣም ኤግዛጅሬት የሆኑ በጣም የተጋነኑ ነገሮች ናቸውና ታይታ በጣም ትወዳለች። እና ባሏን በቁጥጥር ውስጥ እንዳደረገችው ለማሳየት ትሞክራለች። ምንም እንደማያውቅ የሴት ናርሲሲስት ናት። ምን ማለት ነው? በሰዎች መካከል ተሰብስበው እሷ ባለቤቷን እየመራችውና እየተቆጣጠረችው እንደሆነ እሱም አመራር እንደማይችል ገንዘብ አያያዝ እንደማይችልና በእሷ እንደሚተዳደር አይነት አድርጋ ለማስረዳት ትሞክራለች። አንድ ሁለተኛ ነገር ደግሞ እኔ የምለውን ነገር ስሙ የሚል ባህሪ ያለባት፣ እኔ ትክክል የምትለው ነገር አለባት።
ሶስት እንግዲህ ናርሲሲስቶችን ባህሪ ነው ማለት። ሶስተኛ ደግሞ የሆነ ነገር ብቻ ይጉዳት፣ የሆነ ነገር በቃ አንድ ነገር ከጎዳት ወይም የሆነ መልስ ከመለሰላት ይቅርታ አድርጊልኝ በቃ እሺ ሶሪ በጣም ይቅርታ ሊላት እስኪችል ድረስ ማለት ነው ትበቀለዋለች። ክብሯን በጣም ነው የምታስከብረውና ሳስተምር ሰምቶ የተወለደችበትን ወር ሲያስበው በሳቅ ነው የሞተው። ከመጋቢት እስከ ሚያዝያ ምናምን ብዬ ነገርኳቸው አይደል? ኤሪስ ምናምን እነዚህ የሚባሉ ኮከቦች አካባቢ ላይ ማለት ነው። እነዚህ ኮከቦች በጣም አስቸጋሪ ናቸው። ሌላም አሉ በዚህ አይነት ናርሲሲስት የሆኑ ከ12 ከዞዲያክ ውስጥ በ12 ወር ውስጥ 2 ኮከቦች በጣም አስቸጋሪ ኮከቦች ናቸው። እነዚህ ኮከብ ስላችሁ ስለ ኮከብ ሳይሆን ስለ ዛር መንፈስ ነው የማወራችሁ እኔ ስለማላምንበት ማለት ነው። በዛ ወር ሲወለዱ ሰዎቹ በዛ ወር ላይ የተጻፈውን ጽሑፍ እንዲሆኑ አድርጎ ያሳድጋቸዋል ማለት ነው። ግልፍተኛ፣ እልከኛ፣ ግትር ምናምን ካፈርኩ አይመልሰኝ ድርቅ ያሉ ደረቆች እንዲሆኑ ያደርጋቸዋል ማለት ነው። ከዛ አድምጡ በጣም ይጠቅማቸዋል። ደግሞ ሼር አድርጉ ለብዙ ሰዎች። 655 ሰው ነው ላይክ ያደረገው። ያላንኳኳ ቢያንስ ወደ 300 ሰው አላንኳኳም። ሳታንኳኩ እንዳገቡ ያው እንደዚህ ሳታንኳኩ እንደዚህ ማለት ነው አይደል? እንደዚህ ማንኳኳት እንደዚህ ነው። ላይክ አድርጉ እሺ። ከዛ እንግዲህ ሙልሙል ዳቦ አካባቢ ካፌ ላይ ቁጭ ብለው ከልጅቷ ጋር በደንብ ካወሩ በኋላ ሚስቱ ምን እንዳደረገችው ነግሯት ምክር መከረችው። ምንድነው የመከረችው? እርግጠኛ ነኝ ሚስቴ ያገባችሽ በመስተፋቅር ነው። እርግጠኛ ነኝ ልጅቷ በጣም የኛ ትምህርት ተከታታይ ናት፣ ጎበዝ ናት። በጣም በድህነት ውስጥ ሆና መንፈሳዊ ህይወትን የምትኖር ሰው ነችና እርግጠኛ ነኝ በመስተፋቅር ነው ያገባችሽ። ከዛም ደግሞ ሰላቢ ማረጋባለች። ሀብት ንብረቱን በሙሉ እሷ ኮንትሮል አድርገዋለች። እሷ እንድታዳምጣት አድርጋም ደግሞ ግርማ ሞገስ ወይም ደግሞ አንተ እሷን እንድታዳምጣት አድርጋ የሆነ ያሰራችው ነገር ይኖራል ብላ ነው። ከዛ ገብቶ ሲቀጠቅጥ አለሁ አለ፣ ተረከለ አለ። እሷ እየተንቀጠቀጠች እንዲህ ነው ለመጀመሪያ ጊዜ ፈራች። እንግዲህ ይሄ መንፈስ ከጮኸ ጊዜ ጀምሮ እንዳይናገር ሰውየው ሳይፈቅድ መንፈሱ መለፍለፍ አልፈለገም። ለምን እኔ ሳልፈቅድልህ ምንም ነገር እንዳታወራ ብሎታል። የፈነዳ ጊዜ ግን እንዲህ ነው ያረግሽብኝ ምናምን እንችልሽ ላክሽን ማን ብሎ አላወራም። ሚስትየዋ ጋር እየዘለለ ከዛ እየዘለለ ብቻ ጮኸ እና አበደ ባለቤቴ በቃ ብላ ወደ ልቦኗ ሲመለስ አንድ ማቀው ደብተር አለ እሱ ጋር ሄደን ሊያስታግስልኝ ይችላላችሁ። ኖ ደብተር አይደለም ጸበል ነው የቀሰቀሰልኝ የእግዚአብሔር መንፈስ አይደል? ታዲያ ለምን ደብተር አጋይዳለሁ? መጀመሪያ ያጋለጠልኝ ማን ነውና አሁን ገብቶኛል ምን እንደሆነ። ሲቀጠቅጥ ገንዘቡ በሱ ኮንትሮል ስር ሆነ። አምጣ ምናምን ብላ ማታ ብር አትጠይቀው። ስትጠይቀው ራሱ አይ እኔ ራሴ አስገባዋለሁ ችግር የለም አዲስ አካውንት አውጥቻለሁ። ምን አስፈለገ አዲስ አካውንት? በዚህኛው ታስገባም? አይ በዚህኛው ማስገባው። አሁን ባንክ እንሄድና ብር ስለሚያስፈልገኝ በሁለታችን ስም ያለውን ገንዘብ ወደ እኔ እንዲተላለፍ እፈልጋለሁ አላት። እንዴ ለምን ማማጭ? አይ እኔ እኮ ነኝ ሰርቼም ሞላ ስለዚህ ገንዘቡ ወደዚህ እንዲተላለፍ እፈልጋለሁ አላት። ከዛ ቢያንስ ከተቀመጠው ገንዘብ ላይ ግማሹን ማለት ነው ወደ እሱ አካውንት አስተላለፈ። ለወደፊቱ ችግር እንኳን የሚፈጠር ብሎ ማለት ነው። በሁለቱ ስም ያለው በኋላ ግግም እንዳትልበት ነውና አስተላለፈ። ከዚህ ሰዓት ጀምሮ የማገኘውን ገንዘብ ወደ ራሴ አካውንት ነው የማስገባው። ይሄ ዲፖዚት ነው፣ ተቀማጭ ነው። ቤት ውስጥ ችግር ቢፈጠር ለአንዳንድ ነገር መንቀሳቀሻ ብቻ ይሆነናል። በቃ ይሄ ተቀማጭ ነው የሚሆነው። ይሄኛው ግን ካሁን በኋላ የማመጣው ገንዘብ በእኔ ስም የተከፈተ አካውንት አለ፣ በቃ በሱ ብቻ ነው ማስገባው አላት። ያው ነው እኮ በአንተ ስም ብትከፍተውም የሁለታችንም ነው ማለችውና በጨዋ ቋንቋ ነው የምታወራው። ደንግጣለች። እንደዚህም ደፍሮ ተናግሯትም አያውቅም። የበታችነት ስሜቱ ምናምን የለም። አሁን ወንድነቱ መጣ። ጸበል ሲጠመቅ ሲሰግድ ምን ሲል ደግሞ የበለጠን ሲል ደግሞ እንዴት ነው ነገሩ አልገባኝም፣ የታምሽተሽ ነው ምናምን ማለት ጀመረ። ለካ በፊት የታምሽተሽ ነው አይጠይቃትም። እንደፈለገች 3 ሰዓት 4 ሰዓት ማን ነው የምትመጣው እንዴ? አባወራ ስለሆንክ የት እንዳመሸሁኝ መቆጣጠር ጀመርክ እንዴ? አንተ የታምሽተ ነበር የምትመጣው? እኔ የትም አላመሽም፣ በጊዜ ወደ ቤቴ ነው የምመጣው። ያው እንዳስለመድሽኝ 11 ተኩል 12 ሰዓት ላይ ወደ ቤቴ እመጣለሁ። ቡና ፍልተሽ ትጠብቅኛለሽ፣ ቡና ጠጣለሁ። ካልፈለኩኝ ደግሞ ፊልሜን ኳሴን እያየሁኝ ቁጭ ብዬ ከልጆቼ ጋር ጫወታለሁ። አንቺ የት ነው ያመሸሽው? እንዴ የሚፈልገው ቦታ ስንት ቀን? ይኸው 3 ቀን 4 ቀን እንደዚህ እያደረግሽ ነው ያለሽው እና ይሄ ነገር አልገባኝም ማለት ዛሬ ነው እንዴት አየህ ብላ ገባች። ኦኬ ስለዚህ ፈዝዤ ደንዝዤ ነበር ማለት ነው።
እያመሸች እንደምትመጣ አላቅም ነበር ማለት ነው። ማታ ማታ እንዴት ነው ሊሆን ይቻለው ብሎ ራሱን ሲቀጠቅጥ በቃ እንትን ማለት ጀመረ። መንፈሱ መለፍለፍ ጀመረ። ምንድነው የሚለው? እሷ አምሽታ መምጣቷ እንዳይታወቅ እንቅልፉን ይተኛል። በቤት ገብታ ነው የሚነቃው። ስለዚህ አመሸች አይመስለው ሁልጊዜ ማታ ማታ ወይ ደግሞ እሷ አምሽቶ የሆነ ቦታ አምሽቶ ሲመጣ የሚመጣበትን ሰዓት ስለምታውቅ ቶሎ ነው የምትመጣው። ሳይገባ ትገባለች ማለት እንዲህ ያደረገች ለካ ዱርዬ ናት። ውስኪ ምናምን መጠጥ አይቀራትም። ዱርዬ፣ አጭበርባሪ፣ ሹገር ማሚ ከሚባሉ ሴቶች ጋር አብራ የምትውል አለሌ ዱርዬ ናት። እና በዚህ አይነት ሁኔታ ትንሽ ከተቀመጡ በኋላ ቤቴ እንዲቀደስ እንዲባረክ ፈልጋለሁ ብሎ 3 ጊዜ በሽማግሌ ጠየቃት። በመጀመሪያ ራሱ እንደ 4 ጊዜ የራሱን ተጨምሮ ማለት ነው 4። መጀመሪያ ራሱ ምንድን ያደረገው? እባክሽን ይበቃሻል፣ የምትውይበትን ቦታ አውቄያለሁ፣ ያ ቦታ አይጠቅምሽም። መቼም እንዲህ አይነት ቦታ ውለሽ ሳታመነዝሪን ሊመጣሽ ብዬ ባላስብም ግን ከአንቺ ጋር መተኛቴን አቆማለሁ፣ ከአንቺ ጋር አንሶላ መጋፈፌን አቆማለሁ። መቼ አብረን ተኛንና ደግሞ እንደሚችል ሰው ምናምን ብላ ወደ ውስጥ ገባች ነው እንዲህ አለና ገባና እዚህ ማንቆርቷ ላይ ይዞ እየጎተተ መጣና ሶፋ ላይ ቁጭ ያደረጋት። ለመጀመሪያ ጊዜ ኃይል ተጠቀመ። እንደዚህ ተናግሯት የማያውቅም። ለምን? ካገባችሁ ጊዜ ጀምሮ መስተፋቅር ስለሆነ፣ መስተፋቅር ደግሞ 3 ስራ ነው ያለው። አንደኛ ጉልበተኛ ያደርጋታል። የአድራጊዋን ራሷ ተደማጭ እንድትሆን ያደርጋታል። ወንድም ይሁን እንደዛው ማለት ነው፣ ተደማጭ እንዲሆን። ሁለተኛ ነገር ደግሞ ምንም አይነት ቁጣ ቢቆጣ ያኛው ሰው አይቀየምም፣ የተደረገበት ሰው። ገባችሁ? ሶስተኛ ደግሞ የመስተፋቅር መንፈስ ምን ይፈልጋል? ቤተክርስቲያን ምናምን ዓለማዊ ምናምን ዓለማዊ ቦታ ላይ እንደፈለጋችሁ እንድትሆኑ ይፈልጋል። ቤተክርስቲያን ይሄ እንደዚህ መንፈሳዊ ምናምን ቦታ ላይ ግን ብዙም ስለማይፈልግ ያ ሰውዬ ቤተክርስቲያን እንዳይሄድ ጥረት ይደረጋልና ነገ ቤተክርስቲያን ይሄዳለሁ ብሎ ባሰበበት ጊዜ ላይ አሟት ታድራለች። ከዛ ከቤተክርስቲያን ይቀራል። ሌሊት ነው እንዲያውም ሲነሳ አሞኛል ምናምን ትላለች። በቃ እና ሐሳቡ ሁሉ ጊዜ ይፈርዳል፣ ግን አይረዳውም ነበር። እንዲህ አይነት ሲስተም ይፈጥራል የመስተፋቅር መንፈስ። ሁልጊዜ ትዳር ላይ መሰናክል ይፈጥራል። ዘመድም ቤተሰብም ምንም ሲመጣ አፍቃሪ ነው የሚመስለው። ወይ እንዴት ነው የሚዋደዱት እነዚህ ባልና ሚስቶች ምናምን ተብሎ እስኪባል ድረስ ሌላ ታሪክ ውስጥ ነው የሚገቡት። እና እግዚአብሔር ይርዳቸው። ለማንኛውም እንደዚህ አይነት ህይወት ያላቸው ፍቅርም ከሆነ እግዚአብሔር በዛው ይቀጥለው። ጨዋ መስለው መስተፋቅር አድርገው ምን ላግታለ ስለምወደው ነው ስለምወዳት ነው የሚሉ አሉ። እሺ እና ማንቁርቷን ይዞ አምጥቶ አስቀምጣትና ትሰሚኛለሽ፣ እኔ ወንድ ነኝ፣ አንቺ ደግሞ ሴት ነሽ። እሺ እኔ ሱሪ ለባሽ ነኝ፣ አንቺ ደግሞ ቀሚስ ለባሽ ነሽ። አይ እኔም ሱሪ ለባሽ ነኝ ካልሽ ነይ እንፋለን። ትንሽ የሚያስቀው እዚህ ጋር ነው። ነይ እንፋለን። ያው እንደለመደብሽ ብለሽ ጮኸሽ ነው ሊደበድበኝ ነው ወይም ደበደበኝ ብለሽ ስለመፋታት ጥረት የምታረጊው። ጉልበት ከሆነ ጉዳዩ፣ ምላስ ከሆነ ጉዳዩ ደግሞ ቁጭ በይና እናውራ። አይ አናወራም የምትይ ከሆነ ደግሞ በተከበርኩበት ሰፈርና በተከበርኩበት አካባቢ አታዋርጂ። እያመሸሽ እየመጣሽ በየጨፈራ ቤቱ እየሄድሽ ሰዎች እየመጡ መጥፎ ነገር እየነገሩኝ ያሉት እና የተከበረው የዛ ሰው ሚስት እንዴት እንደዚህ አይነት ቦታ ተገኘች እየተባልኩኝ ስለሆነ አርፈሽ ተቀመጪ እና ብትቺ ማለት ነው። በአንድም በሌላ መንገድ እኔ በአንቺ ህይወት ውስጥ ጣልቃ አልገባም፣ ግን እቤትሽ ሁኚ፣ ንስሐ ግቢ፣ ቅዱስ ቁርባን ተቀበይ፣ ጸበል ተጠመቂ የሚሉትን ሀሳቦች በደንብ አድርጎ ነው ያብራራላት። በቃ እኔ እንደዚህ እንድትሆኝ ይፈልጋለሁ፣ ይበቃናል፣ ወደ መስመር ግቢልኝ። አይ አልፈልግም ምትይ ከሆነ ካሁኑ እኔና አንቺ ወይ እንለያያለን ወይ ደግሞ አልጋ እንለያለን ሲላት፣ አይ አልጋ ብንለይ ነው የሚሻለው ለአንተ ለክብር ስለምትጨነቅ አለችው። እኔ ለክብር ተጨንቄ ሳይሆን ትዳርን ያዝነው፣ እድሜያችን ትልቅ ነው። በዚህ እድሜያችን ተፋቱ ቢባል ምን ፈልገው ነው የሚባለው? እንዴት በዚህ እድሜ ይፋታል ሰው? ምን ፈልገው በዚህ እድሜ ይፋታሉ? እንደገና ደግሞ ሰርጉም የተደገሰው ጋብቻውም የተፈጸመው በዚህ 7 ዓመት ውስጥ ነው። እንዴት በዚህ ጊዜ ውስጥ በዚህ እድሜ ወጣቶች ይፋቱ እንጂ እንዴት በዚህ እድሜ ያሉ ሰዎች ይፋታሉ? ይሄንን ብዬ ነው አላት እንጂ አንቺ ጋር ያለ ነገር ተመችቶኝ አይደለም አላት። እና ድንግጣለች። ለካ ያመሸች የምትመጣው ሰሞኑን የት ነው? ናይት ክለብ ጭፈራም ቤትም ነው፣ ግን ደብተራው ጭፈራ ስለሚወድ ነው። ያ የሚጠነቁልላት መስተፋቅር የሚሰራበት ደብተራ ዱርዬ ደብተራ ነው። ያኔ የዛሬ 7 ዓመት መስተፋቅር ሲሰራላትም በዝሙትን ይሰራላት፣ አሁንም ደግሞ በዝሙት ነው። ያ በገንዘብ በዝሙት ነው። ዱርዬ ሴት እንግዲህ ለሁሉም አይደል ራሷን የምትሰጠው። እና
በጣም ሐሳብ ሆነባት። ዝም አለች፣ ተከዘች። ምናምን ጋሽዬ አትጣሉ ትላለች ሰራተኛዋ። ዝም በይ አንቺ አርፈሽ ተቀመጪ የሚላት ሰራተኛዋ በጣም ለሱ ትደግፋለችና ግቢ ወደ ጓዳ፣ ወደ ውስጥ ግቢ፣ ልጆቹም ያለቅሳሉ፣ ወደ ውስጥ ግቢ፣ ይዘሻቸው ግቢ ብሎ ቁጭ ብለው ለአንዴና ለመጨረሻ ጊዜ ያዋራዋት የዛን ጊዜ ነው አለ። አይ በቃ እንደፈለክ መሆን ትችላለህ፣ እኔ ትዳሩን አልበትንብህም፣ አልጋ እንለያለን አለችው። እሺ እና ሰላም ይስጭ። ከዛ አልጋ ለዩ። መስገድ፣ መጾም፣ መጸለይ ጀመረ፣ መቀጥቀጥ ጀመረ፣ ማሰር ጀመረ። እሷ ደብተራ ጋር ሄዳ ስትልክበት፣ እሱ እያመጣ ደግሞ ሲይዘው፣ ስትልክበት፣ ሲይዘው፣ ያ ምንድነው አልጋ ላይ ይተዋል አይደለ? አንድ እንዲሆኑና የተለያዩ ትዳር አንድ እንዲሆን አንድ። ሁለተኛ ነገር ደግሞ ገንዘብ ምናምን እንደ በፊቱ እንዲሰጣት። ባዶ ሆነ እጇ። ያው ከአካውንቱም ብር ማውጣት ከፈለገች ለምንድን ነው የፈለግሽው ይላታል። ለቤት አስቤዛ ከሆነ ችግር የለውም። ለቤት አስቤዛ ከሆነ ያው ይዳረጋል። ለሌላ ግን አይፈቀድም። ምን ታርግ? ምንም ማድረግ አትችልማ። እያስፈቀደች ነበረ ማውጣት ያለባት መጀመሪያም ብሎ ስኪል ድረስ አሁን ባዶ እጇን ስትሆን ቅብዝብዝ አደረጋት። አንደኛ ሁለቱ አንድ ላይ ሆነው እንዲኖሩ ነው። ሁለተኛ ነገር ደግሞ መስተፋቅሩ ድጋሚ እንዲሰራ እንደዚህ ሆኖ መታየቱ አልተመቻትም። ቁርባኑንም እንዲያቆም ጭምር ነው። አስቡት፣ ሰይጣን የሚላከው ቁርባን እንዲያቆም ነው። ሚስት ባሏ ቁርባን እንዲያቆም ወይም የቁርባን ሐሳቡን እንዲያቆም ምን አደረገች? መንፈስ ላከች። አይገርምም? ይሄ በጣም አስገራሚ ነገር ነው። በዚህ ሁኔታ ውስጥ እያሉ ነው እንግዲህ እኔ ጋር የመጣው ማለት ነው። እሱ መቁረብ ጀምሯል ኦልሬዲ። ንስሐ አባቱ ጋር ሲሄድ ሶስት ጊዜ ጠይቋል ብያቸዋለሁ። መጀመሪያ ራሱ ጠየቃት፣ አልሰማም አለችው። ያ እንደዚህ ይዟት አምቶ ሲያስቀምጣት ያለብሳት። ሁለተኛ በሽማግሌ፣ ሶስተኛ በቤተሰብ፣ አራተኛ በካህናት አስጠይቋታል። እኔ መቆረብ እፈልጋለሁ፣ አብራኝ ልትቆርብ አድርጉልኝ ነው ያለው። ከዚህ በላይ ልመና አለ? ቤተሰቦች፣ ክርስቶስ በእሱ አንደበት ላይ ሆኖ ስጋዬን ብሉ ደሜን ጠጡ ብሎ ከሚለምነው በላይ ምን ልመና አለ? በባሏ ላይ ሆኖ ለመንግስተ ሰማያት አጫት። እንኪ መታወቂያ አላት፣ የደሙ ማህተም እንኪ አላት። አልሰማም አለች፣ አልፈልግም አለች። እኔ መስተፋቅሩ ይሻለኛል፣ አጋንንቱ ይሻለኛል አለች። ከዛ ያለው አማራጭ ብቻውን መቁረብ ነበረ። ካህናቶቹ መቁረብ ትችላለህ አልጋ ለዩ፣ ቤቱ ግን ሰላም እንዲሆን እንፈልጋለን አሉ። እሺ አለች። ምንም ቀና ብላ እንኳን ማየት አልቻለችም። እንደዚህ ቀና ብላ ግን አስቤዛ ስለተቆለፈባትና ምናንተ ገንዘብ ስለተከለከለች ብቻ እኔ ጋር መጣች ማለት ነው። እኔ ጋር መጣች፣ መሳደብ ጀመረች። የዛን ሰዓት ነው የመጣችው፣ በዛ ሳምንት። እንዴት ይሆናል? በፍጹም ገንዘብ ሊከለክለኝ አይገባም፣ ሊቆጣጠረኝ አይገባም። እንደፈለኩ ስፈነጭበት የነበረው 7 ዓመት ሙሉ ስፈነጭበት የነበረው አካውንት ገንዘብ እንዴት ነው እንደዚህ የሚሆነው? ከዛ ያወጣቻቸውን ወጪዎች ሲያየው በቀን ብዙ ብር ታወጣለች። እሱ የሚያስገባውን ብር ግማሽ ማለት ነው። ለምሳሌ 40 ሺህ ብር ከሆነ የገባው 20 ሺህ ብር ግዴታ ይቀራል። እሱ 40 ሺህ ብር አስገቢ ብላ ሰጥቷት ከሆነ 40 ሺህ ብር ወይም ደግሞ እንደው ቢያንስ በቃ ከ40 ሺህ ብር ላይ 15 እና 20 ሺህ ብር ታነሳለች። በቀን እኮ ነው። የት እየወሰደችው? ሌላ አካውንት ከፍታለች፣ እናቷ ጋር አባቷ ጋር አይታወቅም። እና በዚህ ልክ እየተከራከሩ ያሉ ነው የመጣውና ይሄንን ኦዲዮ እኔና እሱ ያወራነው ኦዲዮ በቪዲዮ እንደዚህ ቀረጽኩት፣ በገጠመኝ መልክ ማለት ነው ቀረጽኩት። ያንን ንግግሩን ኤዲት አድርጌ ጨርሼ ልዩ የህይወት ገጠመኝ አሁን ከፊታችን እንግዲህ ሰባ የመጨረሻ አሁን 70ኛ ነው አይደል የለቀኩላችሁ? 70 ነው 71ኛ ነው የለቀኩላችሁ እና እዛ ቁጥር ላይ ያደረኩትና ሰጠዋት፣ ላኩላት። ጠብቄ በዚህ ሳምንት ብዬ ይሄንን ቪዲዮ እዩ ብዬ በቴሌግራሟ ቪዲዮ ላኩላት። አብልጅ በቃ በጣም ይደነግጥ። 71ኛ ነው የለቀኩላችሁ። እኔ 70 ምናምንኛ አድርጌ ነው የላኩላት እና ለቀኩላት። በጣም ደነገጠች። ማለት ከማታ ከላይቭ ስወጣ አገኘችኝ። ወደ ቤቴ ሲሄድ ከላይቭ ወጥቼ ወደ ቤቴ ሲሄድ አገኘችኝ። ጠብቃኝ እኮ ነው እናንተ። እንደው ሌላም እኮ አደጋም ቢሆን እኮ ልክ እንደዛ ነው። እና መምህር ፈልጌህ ነው አለችኝ። ማን ነበርሽ አልኳት። ስካርፕ አድርጋለች ምናምን እዚህ ብርድ ስለሆነ ካፊያም ነበርና ማን ነበርሽ አልኳት። አንዴ ነው ያየኋት። በከን ገጠመኙን አትልቀቀው አንቺ እንዴ አንቺ ነሽ ምን ነው ደግሞ ፊትሽ አሁን ተቀይ? አይ ያን ጊዜ እኮ
ቀለም ደፍቼበት ፊቴ ላይ ምናምን እንደምትለው ተኳኩዬ አግኝታኝ ነው አለች። እንዴ ገጠመኝ ታዳምጫለሽ ነው ያልኳት። ያው ባለቤቴ ሲከፍት እኮ እሰማለሁ። እና የምትሰሚ ከሆነ ቢያንስ እንኳን እግዚአብሔር እንኳን አይናፍቅሽም? መተት፣ ኮተት፣ አተት የተለያየ አይነት አስማት፣ ድግምት መጥፎ እንደሆነ እንኳን ትንሽ አትረጭም? ምንድነው እንደዚህ ኃጢአት ጣፍጦሽ ባልሽ ላይ ያመጽሽበት? እኔ ገጠመኛን እለቀዋለሁ አልኳት። እኔ እኮ መምህር በእናትህ በማርያም እኔ በቃ እለወጣለሁ እያልኩ እኮ ነው። ችግር የለውም አታውጣው ይሄንን አልችኝ። ባለቤትሽን ፊት ለፊት ነው የማወጣው። በቃ እሱ መሮታል አልኳት። እሺ ይቅርታ በቃ እኔን የእናንተ ጠላቶች ጋር ሄዳለሁ እኮ ያልኩት እኮ እንደው ቢያንስ እንደው አካውንቴ ከከፈታችሁልኝ ብዬ ነው፣ ወይም ደግሞ ብር ከሰጠኝ ብዬ ነው አለች። ኧረ የብር ነገር አልኩኝና ለካ ብር ነው እንደዚህ አስባለሽ። ችግር የለውም እኔ እነግረዋለሁ። ባለቤትሽ ብር እንደማይከለክልሽ እርግጠኛ ነኝ። ለትራንስፖርት፣ ለልብስ መግዣ፣ ለማንኛውም ለሴት የሚያስፈልጋትን ማቴሪያል ማሟያ በቀን እንደሚሰጥሽ አውቃለሁ አልኳት። አትበቃኝም አለች። ስንት ነው የሚሰጥሽ? 5000 ብር። በቀን 5000 ብር አይበቃሽም አልኳት። አስቡት ምን አይነት ህይወት ነው የለመድሽው? ምንድን ነው የለመድሽው አልኳት። አይ እኔ የሆነ የጀመርኩት ነገር አለና እሱን እስክጨርስ ነው። ምን ኃጢአት ነው ወይስ ጽድቅ ነው? ምንድን ነው የጀመርሽው? ነው ስራ ነው አልኳት። በቃ ፕሊስ በእናትህ በቃ ቢያንስ እንኳን እንዲጨምርልኝ ንገረው አለች። እንዴ እኔ እኮ በማከላችሁ በእናንተ አካውንት ጨምር አትጨምር የምል ሰው አይደለሁም አልኳት። ጨምር አትጨምር እንዴት በእሱ አካውንት ለሚስትህ ይሄን ያክል ጨምርላት አትጨምር አንተን ነው የሚሰማው አለች። ኧረ ዝም በይ አንቺም እንዴት ልትደመጭ ከመደመጥም በላይ በአካውንቱ ላይ እኮ ስልጣን ሁሉ ነበረሽ እኮ ግን በመስተፋቀር ሆነ እንጂ በአካውንቱ ላይ ስልጣን ነበረሽ። ስለዚህ ብትቺ ማለት ነው ኤቲኤም 5000 ፐር ዴይ ልክ ነው። እና ደውይለት አሁን ባለቤትሽን ማናገር እፈልጋለሁ። ኧረ እኔ እዚህ እንደመጣሁ አያውቅም። አሁን ራሱ የታመሽሽ ብሎ ሊጠይቀኝ ኧረ አይልሽም እንዴ ደውሎልኝ ነግሮኛል ሁሉ ነገር እኮ አውቃለሁ። እንደዚህማ አይልሽም። ምክንያቱም አልጋ ላይ ይታችኋል። በፈለግሽው ሰዓት ምግቢ በፈለግሽው አብራችሁ አታድሩ። አንድ አልጋ ላይ አይደላችሁ ብዙ ጊዜ። አዎ በእርግጥ መምህር ምን መሰለህ ምናምን በቃ ለገንዘብ ብላ ታሸችብኝ። ከዛ ለካ ፕላን ኤ ፕላን ቢ ብላ ነው የመጣችው። ካልሰማኝ መምህር የሆነ በኃይል ልትጠቀምብኝ ከሰዎች ጋር የመጣሁት መምህር አለች። በኋላ አይመለከተኝም ስላት ባለቤትሽን አናግሪው፣ ከእሱ ጋር ተነጋገሩ፣ ይቅርታ በይው፣ አውሩ፣ ተወያዩ። እሱ እሺ ካለሽ ብቻ ነው እኔ ጋር የምትመጪው፣ እኔ አይመለከተኝም አልኳት። እንዴ አታስታርቀንም አንተ መምህር አለች። አይደለም እሱ ነው ወሳኙ። እኔ እናንተ ትዳር ውስጥ ያለኝ ድርሻ 2 ነገር ነው። አንደኛ ወንጌል ማስተማር ነው። ሁለተኛ ነገር ደግሞ አንቺ የምትሰሚ ከሆነ ደግሞ ሁለታችሁ ማገናኘት እኮ። ሰማሃለሁ አለች። ኖ አሁን እኮ የመጣሽው ለገንዘብ ነው እንጂ ለወንጌል አይደለም። ገንዘብ እንዲሰጥሽ ነው ለምንልኝ እያልሽኝ ያለሽ አልኳት። በቃ መምህር እኔ ከሰው ጋር የመጣሁት ከሰው ጋር መጥፎ ነገር ውስጥ እንዳታነካካኝ አለች። ኑ በያቸው አልኳት። እዛ ጋ የቆሙት ናቸው። ኑ አልኳቸው። ምን አድርጉ ብላ የላከቻቸው አልኳቸው። አስቡት እንግዲህ በጣም እኮ የሚገርም ነው። ቆሟል፣ ከርቀት ቆሟል። በቃ እነሱ እንደሆኑ እርግጠኛ ሆንኩኝ። ከዛ እኛ እንደሆነ በምን አወቃለሁ? ምን ሁሉ አልኳቸው እኮ። እሱ አሁን የምትለው እኮ እናንተ ያው በቃ ናችሁ እኮ እኛ እንደሆነ በምን አወቅ ሳይሆን መልሶ የነበረው ባትሆኑ ኖሮ አቤት ምንድነው ብላችሁ ትሉኛላችሁ። ሳናግራችሁ ለንግግር አዲስ ነበር የምትሆኑት። እና ዞሮ ዞሮ ልንገራችሁ እቺ ሴት ንስሐ እንድትገባ ብቻ ነው ባለቤቷ እየለመናት ያለው። ቆረቢ፣ ጾሚ፣ ጸሊ፣ ስገጂ፣ ከዛ ደግሞ ወደ እግዚአብሔር ተመለሺ። በዚህ በስተርጅና ሹገር ማሚ አትሁኚ፣ አታማግጪ፣ በመስተፋቅርም ስላገባሽኝ ችግር ውስጥ ከተሽኛል። እኔ ይቅርልሻለሁ፣ ታረቅሻለሁ፣ ግን ለንስሐ ሕይወት ብቂን ያላት። በመስተፋቅር አግብታው እንኳን እያወቀ ሰላቢ አድርጋበት ያው ሁሉ ብር እየሰለበችው እንኳን ይቅር ብሏት እሱ ቆራቢ ነው ባሉ አልኳቸው። እንዴ አንቺ እንደዚህ ነው እንዴ ምናምን አሉት። ለካ ዋሽታን ያመጣቻቸው። ልክ እኔ የሆነ በቢዝነስ ተጣልተው እኔ የሆነ ነገር እንዳልኳትና ኑ ብዬ ስጠራችሁ ምናምን ነጣው አድርጉት ምናምን ብላ ልታስደበድበኝ ማለት ነው። ምንም የሚያውቁት ነገር የለም። ኦ ማይ ጋድ አይደለ ያለችኝ እቺ ምስቅባትን ጥርሴ ወይኔ ከዛ በጣም ተናደዱባት። ከዚህ በፊትም የሆነ ገጠመኝ እንደዚህ አቅርቤላችኋለሁ።
እንደዚህ አይነት ሰዎች መጥተው እውነቱን ሲሰሙ ሄደው ቀጥቀጥ አድርገዋቸዋል። እነዛ ሰዎች መልሰው እንዴት ትዋሹናላችሁ? የቤተ ክርስቲያን መምህር ልታስቀጠቅጡን ሚስማር ልታዘንቡብን ነው እንዴ? ከዛ በኋላ ደግሞ ሳወራ ንግግሬ መካከል ላይ ጸበል ተጠመቂ እንደው ቢያንስ እንኳን ላይሽ ያለው አጋንንት ይለቅሻል ብሎ ነው የነገራት። እኔም ከፈለግሽ መምህር ግርማ ጋር ወስድሻለሁ። ሳ ጊዜ መምህር ግርማ አሉ ልጆቹ ደነገጡ። ጭራሽ አዎ ምን ነው እላቸዋለሁ። አንቺ ከማን ጋር ልታነካኪ ነው? በበበ ቻው 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 ማምሏት ጥለዋት ሄዱ። ከዛ ኑ ችግር የለውም አይዟችሁ እንደምታስቡት አይደለም መምህር ግርማ ምናምን ብዬ ተከትያቸው እሷን ጠብቅኝ የትም እንዳትሄጂ አልኳት። እሺ 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 አለችኝ። ምክንያቱም ትፈልገኛለች። ተከትያቸው ሩጬ ሄድኩኝና አይ በቃ ይቅርታ ከእሳቸው ጋር የሚያነካካ ነገር አንፈልግም ማለት አይዟችሁ ደብተራ ናቸው ምናምን ሲባሉ ሰምታችሁ ነው። ችግር የለውም እሳቸው እንደዛ አይደሉም። የደብተራ ጸር ናቸው። እንዲያውም ከቤተክርስቲያን ይሄ ስር ማሽቀጠል በጣሹን እንዲወጣ ስላደረጉ ብቻ ነው ደብተራዎች ጠልተዋቸው የራሳቸውን ስም የሰጧቸው። ያብዬ ልከክ ወደምዬ ልክክ ነው ያደረጉባቸው። እና አይዟችሁ ችግር የለውም እኔ ላግዛችሁ እችላለሁ። ደግሞ እንደዚህ አይነት እንትን ጋርድ አትሆኑ። ከቻላችሁ እንደው ጋርድም ከሆናችሁ እንደው ለቤተክርስቲያን ጥብቅና የምትቆሙ ነው መሆን ያለበት። አፖሎጂስት ብትሆኑ ጥሩ ነው እንጂ እንደው ሰው ለመደብደብ ለመቀጥቀጥ በዚህ ሰዓት መምጣት ጥሩ አይደለም አልኳቸው። ኧረ መምህር ችግር የለውም ይቅርታ ምናምን። መምህር መሆኔን ሲሰሙ እኮ ነው ደነገጡ። በቃ እኔ መምህር ነኝ ብያቸው ነው። ኧረ ይቅርታ በቃ ምን በቃ በጣም ይቅርታ ምናምን አሉ። ግድ የላችሁም አሁን በእናንተ እጅ ተመትቼ ቢሆን ለእኔ ትልቅ ዋጋ ነው። ቢወድቅ ጥርሴ ነው፣ ቢፈርጥ አይኔ ነው፣ ወይም ደግሞ አካሌ ነው የምትጎዱት። ግን ለእኔ መንፈሳዊ ኃይል ይጨምርልኛል። ከዛም ደግሞ ለእናንተ ጦስ ይሆንባቸዋል። እኔን እንደዛ ማድረግ አለቃችሁማ። እኔም ጠቁሚ ትባላለች፣ እናንተም ጋር ትመጣለች። ከዛ በኋላ ትታሰራላችሁ። ግን ግድ የላችሁም ነገ ላገኛችሁ አልኳቸው። በአንድ ድንጋይ ሁለት ወፍ ነው። ያለኝ አማራጭ ምን ማድረግ ነው? መስበክ ነው። እኔ ስራ አፌ አያርፍም መቼም አይደለም። ያለኝ አማራጭ በሄድኩበት ትንሽ ጣል ማድረግ ነው። ትስቂያለሽ አይደል? እዚህ ከትምህርት ቤት መጥተው ቁጭ ብለው ይስቃሉ። እንዴት ነው ትምህርት? አሪፍ ነው አይደል? እና ልጆቹን በማግስቱ ቀጠርኳቸው። እሷን ወደ ባሏ ሸኘኋት። በቤት ከገባሽ በኋላ ደውይልኝና በአንቺ ስልክ ባለቤትሽን አገናኘኝ አልኳት። እኔ ጋር መተሽ እንደነበር እንዲያውቅ አልኳት። እሺ አለችኝ። ሄደች። ከዛ ደወለች። ስትደውል እሷ ነች እሱ ልታገናኘኝ ብዬ ነው ያሰብኩትና ከዛ ስትገባ ተዘርሯል ማለት ፌንት ብሏል። ጸሎት ክፍል ውስጥ ራሱን ስቶ ምናምን ልጆቿ አባዬ እያሉ እያለቀሱ፣ ሰራተኛዋም ጸበል ያደረገችለት ነው የደረሰችው። ምን ሆኗል? ምንድነው? ምን ሆኗል ማለች። እኔ ምን አውቃለሁ፣ ይኸው ታሟል፣ ይኸው እንደዚህ በቃ ብሎ አፉ እንደከፈተ ነው ምናምን አለች። ከዛ ሄድኩኝ፣ ተጠርቼ ሄድኩኝ። ኧረ መምህር እንደዚህ ሆኗል አለች። ያለኝ አማራጭ እንደገና በዛ በ4 ሰዓት ላይ ራይድ ይዤ መሄድ ነበረብኝ። እቤት ገባሁኝና ያው መቼም መንፈስ ይሆናል ብዬ ስላሰብኩ ነው። ምንም አያመጣም፣ ችግር የለውም፣ ምንም አይሆንም ብዬ የቤት ሄጄ ራቴን በልቼ በሉ ቢሮንም አድሮ ብዬ እነ ሰላምዬ እነ ባለቤቴን ሸውጄ ራይድ ይዤ ወደዛ ሰፈር እንደገና ትለኛለች። ሰላም ትስቃላችሁ አይደል? ከዛ ሄድኩኝ። ሲሄድ እውነት ዝርር ብሏል፣ ተኝቷል። እና ታለቅሳለች ሚስትየዋ። ወይኔ ትላለች። ከዛ ሰራተኛዋ መጣ። ኧረ መምህር አለችኝ። አቤት አልኳት። ኧረ ሚስትየዋ እዛ ሆና እጄን በጄ እያለች ነው አልኳት። እጄን በጄ እያለች ነው። ኦኬ ኧረ ሰዓቱ ገፋ፣ 1 ሰዓት ሆነ። ገጠመኙን ሳልጨርሰው በ40 ደቂቃ ብዬ 1 ሰዓት ሆነው። እሺ ቶሎ ቶሎ ልጨርሰው እና ሄድኩኛ። ምንድን ያደረግሽው ዛሬ እኔ ጋር የመጣሽው? ቢያንስ 1 2 3 ነገሮችን አገርሽ ነው አልኳት። አዎ በቃ የመጨረሻ በቃ ዛሬ ባሌ ለእኔ እንዲበረከክልኝ የቻልኩትን አድርጌያለሁ አለች። ምን እንጃ ብቻ ደብተራው ምን እንዳደረገ አላውቅም። ሄጄ ነበር ደብተራው ጋር በቃ የዛሬን ብቻ ባለቤቴ ይነሳልኝ እንጂ የልጆች አባት ይነሳ እንጂ ከዚህ በኋላ ምንም አላደርግም አለች። ለካ ሄዳ ደብተራው ጋር ነግራው እሷ እኔ ጋር መታ እስክትመለስ ደብተራው እዛ ቁጭ ብሎ ሙጣምጤውን ልኮበታል፣ ድግምቱን ማለት ነው። እሷ እኔ ጋር ስትመለስ እሱ እዛ ተዘርሯል። ያስማ ከዛ ያው ጸበል አመጣን። የሩፋኤል ወዳጅ ነኝ ታውቃላችሁ። ዛሬም ደግሞ አጋጣሚ የቅዱስ ሩፋኤል አስተዳዳሪ ተልከውልኛል ፖስታ። ቅዱስ ሩፋኤል ቤተክርስቲያን እርዳ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀዲያ ስልጤ ሀገረ ስብከት ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን እርዳታ ያስፈልጋል የሚል ደብዳቤ ተልኮልኛል። ያው ለመምህር ተስፋ ያበራ ይላል። አርቲ ማን የሚባል ነው ብቻ ዞሮ ሩፋኤልን ሳነሳው ትዝ ብሎኝ ነው። እና
የሩፋኤልን ጸበል አመጣው። ጸበል ሲረጭ ደብተራው ብድግ አለ፣ ተነሳ። እንደዛ አብሮ የነበረው ገና 1-3 ጊዜ ጸበል ሲረጭ ብድግ አለና ይላል። አያወራም፣ ዝም ብሎ ግልፍ ነው የሚለው። መጨረሻ ላይ አንድ ቃል አወራ። እንደዚህማ አልዋረድም ነው ያለው። በቃ እንደዚህማ አታዋርጅኝም ነው ያለው። እና እሷ ባሏ መስሏታል። እኔ አውቄያለሁ። መልካም የበገና ጥናት ቶሎ ሄዶ እና ይሄን ሰኪል ቶሎ ቤት ይዘጋል። እና እንደዚህማ አታዋርጅኝም ያለው ደብተራው ነው። በማላይ በሰውየው አንደበት ላይ ሆኖ ስለተያዘ ተናዶ ነው። እሷ ደግሞ የመሰላት ደግሞ ባሏ ያወራ መስሏት ሄሪና የኔ ባል እኔ አላዋርድም በቃ እሺ እንታረቅ ነው እንታሽ። ኧረ እሱ አይደለም በእናትሽ ባልሽ አይደለም ሌላኛው ባልሽ ነው አልኳት። ሌላኛው ባልሽ ነው ውስጥ ያለው ባልሽ ነው። ያ እዛ በደብተራው መንፈስ በኩል ያለው እዛ ውሽሜ ነው ምናምን አለ አይደል? እንደዛ አይነት ነገር ነው የተናገርኩት። ሾርኔ መሆኑ ነው ገጠመኙ ስለማውቀው እዛ ኢንተርቪው። ከዛ በዚች አጋጣሚ ምክንያት አገኘሁኝ። ቁጭ አድርጌ መከርኳት። እሱ ልብ መልስ ብዬ አስመንፈሱን መምህር ግርማ ጉባኤ ላይ ሲኖር እዛ ጉባኤ ላይ እንዲወጣ። በዚህ አጋጣሚ የአሁኑ ቅዳሜና እሑድ ቅዱስ ፋኑኤል ቤተክርስቲያን ጉባኤ ያላቸው መምህር ግርማ መሄድ የምትፈልጉ መሄድ ትችላላችሁ። እና በጣም የደነቀኝ ነገር ግን ከሁሉ በዛ ቀን ደነገጠች። ልቧ በጣም እንትን አለ። ቤቱ ዕጣን ይሸታል። በደንብ ጸልየዋል። የእሷን መኝታ ክፍልም ዕጣን ታጥኗል። በቃ የዛሬ ያበጠ ፈንዳ ብሎ እሱ ራሱ መተት በሚደረግበት ቀን ምን አሳይቶት እንደሆነ አላውቅም። የእሷ መኝታ ክፍል ገብቶ ምን ታመጣለች እስቲ ምናምን ብሎ ዕጣኑ ምናምን ትንሽ እንደስቸስቸስ አድርጎታል። አጥኖታል ማለት ነው። እሱ ይመስለኛል ረዳው ሳስበው። ያንን ባደረገበት ቅጽበት ግን እሱም ራሱ ወድቋል ማለት ነው። መንፈሱ አልቻለም። ያው ምዕመን አይደለም እስከቻለው ድረስ አይደል የሚሰግደው። ከዛ በኋላ ሲበረታበት ግን ሲያዝ ታሰር በስላሴ ስም እያለ ሲቀጠቅጥ ማን አባክ ስለሆንክ ነው ብሎ በዛው ተዘሮ ወደቀ ነው የምትለው። ልጆቹና የቤት ሰራተኛው አንድ ላይ የሚጸልዩት። ሚስት ቁጭ ብላ ቴሌቪዥን ከፍታ ፈን ቪዲዮ ታያለች። ፈን ቪዲዮ ታውቃላችኋል? ፈን ቪዲዮ ያው በእርግጥ አሪፍ ነው፣ ያዝናናል። ፈን ቪዲዮ ግን ሚስት ቁጭ ብላ ባልና የቤት ሰራተኛና ልጆች ጸሎት ክፍል ገብቶ ሲጸልዩ አባታችን ሆይ ሲሉ ውዳሴ ማርያም ሲደግሙ ምን አይነት ዘመን ነው? እኛ የምናውቀው ባልና ሚስት እየጸለዩ የቤት ሰራተኛ ልጆችን ይዛ ቁጭ ስትል፣ ወይም ደግሞ የቤት ሰራተኛ አንቺ ስራሽን ስሪ እና እኛ እንጸልያለን ሲሉ ምናምን እንደዚህ ነው የምናውቀው ስላችሁ እንደው የተለመደው ማለት ነው። ትክክል ባይሆንም እና ያቺ ቀን በጣም የጠቀመችኝ በጣም የረዳችኝ። የትም አትሄድም እዚህ ነው የምታድረው አለኝ። ከመጣህማ ታድራለህ፣ በዚህ በሌሊቱ 6 ሰዓት አትመለሳትም አለኝ። ችግር የለውም እዚሁ ጸሎት ክፍል አብረን እናድራለን አልኩት። ቁጭ ብለን ስንማማር አደርን። ቁጭ አድርጊያት እንባ እንደዚህ እየወረደ ስታዳምጥ የነበረችው ሊዲያ በለዋት። በቃ በመጽሐፍ ውስጥ ያለችው ሊዲያ፣ ቅድስት ሊዲያ እንባዋ እንደዚህ እየወረደ ልክ ልኳን በማስተምረው ትምህርት ውስጥ ሲነግራት የነበረው እግዚአብሔር ያሳለፈችውን ታሪክም ሰምቻለሁ። ያልሰማነውን ደግሞ ነገረችን። ልጆቹ እንቅልፋቸውን ተኝተዋል። እዛው ጸሎት ክፍሉ መሬት ላይ ተነጥፎላቸው ለጥ ብለዋል። ሰራተኛዋ የሰው ሚስጥር መስማት የለብሽም ብዬ ወደ መኝታ ክፍልሽ ግቢ ብያታለሁ። እኔ ባልየውና እሷ ሆነ ቁጭ ብለን ጉድ ነው የሰማሁት። በቃ እዚህ ጋር ማልናገረው ነገር እማታረገው ጉድ የለምና የአደባባይ ንስሐ ባሌ ፊት ይሻለኛል በዩቲዩብ ከሚወጣ ይኸው ባሌ ፊት እናገራለሁ ብላ ያደረገችውን በሙሉ ዝክስካ ጋር የተናገረችው። እዚህ ጋር መናገር አልችልም። ለምን? ለንስሐ አባት የሚናገር ስለሆነ ማለት ነው። እኔ እዚህ ጋር መናገር አልችልም። እሷ እንድናገረው ብትጠብቅም ይናገራል ምንም ችግር የለውም ቢናገረውም ብላ ብታስብም እኔ ግን አላደርገው። ከዚህ ንስሐ ገብታበታለች። ከባቴ አበሳ ኃጢአትን ገበናን ሸፋኝ እግዚአብሔር አምላክ ይቅር ብሏት እኔ በዚህ ምጥቼ ደግሞ ሌላ እሳት ሊሆንባት እንደ ቤተሰቦች። በዛ ላይ የማን ታሪክ እንደሆነ ይታወቃል አይታወቅም። ደግሞ አንዳንድ ጊዜ የስራ ባልደረቦች ጥቃት ሊያደርሱም ይችላሉ። አንዳንድ ጊዜ ከባድ ነው። ዞሮ ዞሮ እየተወያየን ከሌሊቱ 10 ሰዓት ተኩል ሆነ። ከዛ ትንሽ እንተኛ ተባባልን። እኔም ብዙ እንቅልፍ አልወሰደኝም። 1 ሰዓት ያክል ሸለብ አድርገኝ እንዲህ ልነሳ ስለፈለኩኝ አላርም ሞልቼ ነው የተኛሁት። 10 ተኩል ነበር። 11 ሰዓት ተኩል ተነሳሁኝ። ጸሎት አድርገን ወደ ቤቴ መጣሁኝ። እሱ ጸበል ይዟት፣ እኔ ደግሞ ወደ ቤቴ ሸኝተውኝ ጸበል ይዟት ሄደ። ከዛን ጊዜ ጀምሮ እስካሁን እንግዲህ አሁን ወደ 1 ወር ከምናምን ጊዜ ሆኖታል።
ሰላም አብረውን የሚተኙት ታርቀዋል። ካህን ተጠርቶ በካህን ምን ተደረገ መስላችሁ? በማግስቱ በሶስተኛ ቀኑ ካህን አዘጋጅታችሁ ጠብቁኝ ያልኳቸው ንስሐ አባታቸው ደግሞ የባሰባቸው ችግር ያለባቸው ሰው የቤታቸው ንስሐ አባት ችግር አለባቸው። እንዲቆርብ የፈቀዱለት አባት ሌላ አባት ናቸው። ለምን እኚህ ንስሐ አባት ብር ፍለጋ ብቻ ነው የሚመጡት። ጸበል ለመርጨት ከመጡ ብር ፈልገው ነው የመጡት። በቃ ይጠይቃሉ ብር። አንድ ሁለተኛ ነገር ደግሞ ተጣልተናል እንዲሆነናል ስትላቸው እሳቸውም እስቲ ቆይ አንድ ማቃቸው አባት አሉ አባልሽ ምንም ችግር የለውም በቃ እንደምትፈልጊው መሆን ይችላል ምናምን ብለው ወደ ሌላ ቦታ የሚመሯት የማይሆን ያው ግልጽ አድርጎ መናገር ማስፈልግ ይባል የተከበሩ አባት ናቸው ተብሎ ስለታሰበ ብዙ ማውራት አልፈልግም ስለሳቸው አይስም የተከበሩ አባት ናቸው ግን በምንድነው የተከበሩት ካባው ላይ ያለው ግርማ ሞገስ ምንድነው የሚለው ነው ማሰብ ያለበት እኔም ማቀው ቤተክርስቲያናችን ካባውን የምታስለብሳቸው ወንበር ዘርግተው ሲያስተምሩ ትልቅ ስልጣን ሲሰጣቸው ወይ ከዛ በኋላ ደግሞ በቤተክርስቲያን ውስጥ ባለው ማዕረግ በአጠቃላይ እነሱ እርስ በርስ በሚያውቁት ዕውቀታቸው የሆነ ለየት ያለ ደስ የሚል ዕውቀት ሲኖራቸው ካባ ይደረብላቸዋል። ማንኛውም ካህን ካባ ቢደርብም የተለየ ደግሞ አለ አገልግሎት አላቸውና እኛ አባት የሆነ ደብር ቢሄዱ አስተዳዳሪ መሆን የሚችሉ ናቸው። ሰው አተው ነው እንጂ አስተዳዳሪ መሆን ይችላሉ ተብሎ የሚታሰብላቸው ዕውቀት አላቸው የሚባሉ አባት ናቸው። ግን በመንፈስ ኃይል ነው የሚንቀሳቀሱት። እኔም ማቀዋለ የት ቤተክርስቲያን እንደሆነ መናገር ይከብደኛል። እዚሁ ከ22 ጀምሮ ከዚህ ከኦራይል ወደ 22 መስመር ጀምሮ እስከ መገናኛ ባለው አካባቢ አንዱ ደብር ላይ አስተዳዳሪ ነው። ግን እልም ያለ ደብተራ በቃ ስር ማሽቀጠል በጣሽ ነው። ግን አስተዳዳሪ ነው። ካባ ለብሶ ታቦት ቆሞ እንደዛ ሰው ፊት እንተሲል ሲታዩት አቤት ሲያምርበት ወይኔ አንተ ብዬ መናገሬ እግዚአብሔር ይቅር እንዲለኝ ያው ጸልዩልኝ። ግን አይገባውም አንቱታ ክህነቱን ያፈረሰ እኮ ነው። እናንተ በዝሙት ብትሉ በአስማት በድግምት ብትሉ በዛ ላይ አሁን ይሄን ሰው ብናገረው ልክ ሰንበት ተማሪዎቹን በፖሊስ አሳስሮ ቢሮአቸውን አዘግቶ እንደሚያደርገው ችግር ሊፈጥርብ የሚችል ሰው ነው። አንዳንድ ጊዜ የሆኑ የሌላ ብሔር ሆነው ከሌላ ብሔር ጋር ከተለያየ ብሔር ጋር ሆነው አብረው ቤተክርስቲያን የሚጎዱ ሰዎች አይገርማችሁም? አያሳዝናችሁም? ዲያቆናትና ካህናት ተሸማቀው የሚኖሩበት ደብር እንደ አባታቸው እንደ እግዚአብሔር ቤት ሳይሆን እንደ ቅጥር እንደ መስሪያ ቤት አይተውት ተሸማቀው ካሁን ይባረራሉ ብለው። ለምን? የጸሎት ኃይል የለማ። የሚያዩት እነሱ ማሸርገዳቸውን ስለሆነ ጸሎት ስለሌለ እግዚአብሔር ከዚህ ደብር እንድባረር ካልፈቀደ አልፈቀደም ነው በቃ አልወጣም። ስለዚህ እግዚአብሔር ሲፈቅድ ነው የምኖረው ብለው አስበው አይደለም የሚያገለግሉት። አስተዳደሩ ሲፈቅድ ነው ብለው የሚያገለግሉት። መስሪያ ቤት ማለት ቤተክርስቲያን እንደ መስሪያ ቤት ሆናለች በቃ። እና ብቻ ዞሮ እኚህን አባት ይዛ ጠበቀችኝ። ሄድን። ትንሽ ችግር ሊፈጥሩብኝ ሞከሩ። የኔ አባት ረፉ ስነ ስርዓት አድርጎ አልኳቸው። ያስተካከልኩትን እያበላሹብኝ ነው። የተፈጠረውን ችግር አልሰሙም እንዴ አልኳቸው። እኛ አልነገርናቸውም ካህን አዘጋጁ ሳልከን ብቻ ነው አሉ። እና አንተ አታውቅም ይሄን ስለው ጊዜ ምን ላድርግ መምህር፣ ያው ሌላ አባት የለንም አንተ የምትሰጠን ከሆነ ስጠናሉ። ምን እያላችሁ ነው አሉ ቄሱ። እንዴ እርሶ ምን እያሉ ነው? እኔ በስንት መከራ ወደዚህ ወደ ቁም ነገር የመጣውን እርሶ በለመዱት ድብትርና ደግሞ ችግር ውስጥ ሊከቷቸው ነው እንዴ? ይሄ እንትን ግርማ ምናምን የምትሉት ነገር አቁሙ፣ መቁጠሪያ የምትሉት ነገር አቁሙ። ጸሎት እንደዚህ ይሄን የሚያክል ጸሎት ቦታ አያስፈልግም፣ ይሄ ሁሉ ስዕል አያስፈልግም። ለቤተ ክርስቲያን ስጡና አንድ ማርያም ስዕል ካለች በቂ ነው ምናምን በቃ። ስለዚህ እርሶ ችግር ፈጥረዋል እዚህ ቤት አልኳቸው። እንዴት አሉ። አይ እንግዲህ እርሶ እዚህ ቤት ውስጥ መንፈሳዊ እንዲሆኑ የሚፈልጉ ከሆነ የተደረገው ነገር ትክክል ነው አይደል ያልኳቸው። እሱም ልክ ነው። ታዲያ ለምን ይቃወማሉ? መምህር ግማን ብሎ ይሄ ሰው ቁርባን አላቆረቡትም ቤተክርስቲያን አልኳቸው። አቆርቤዋለሁ። ታዲያ መምህር ግማን ብሎ አፈርን የቃመው ወይስ ቅዱስ ቁርባኑን ነው የበላው አልኳቸው። እሱም የግርማ ልጆች ያው ቁርባን ይላሉ። እንደዚህ ይሆናል። ንቀት አቤት ጠቋር ፊት ለፊት የሚታየው ፊታቸው ላይ ታውቃላችሁ። ቅናቱ በቃ በደንብ ይታያል። እና የኔ አባት ስነ ስርዓት ያርጉ አልኳቸው። አይ ቆራቢ ነው አይደለም መምህር ግማ ያበጁት። አዎ ወዴት አዳራሽ ሲሄዱ የት ቦታ ሲሄዱ አዩ አልኳቸው። ኧረ የትም አልሄደም ልጁ በቃ እሺ ይቅርታ ምናምን አሉ። ስነ ስርዓት አድርጉ። እኛ
ሰውን አስተምረን ወደ እርሶ እጅ ካመጣን እርሶ መረከብ ነው ያለቦት አይደል? በቃ አያበላሹብኝ፣ የጀመርኩትን ፕሮግራም አያበላሹብኝ አልኩኝ። ከዛ ሁለቱን አንድ ላይ ካስተረቀን ምን ካልን ካገናኘናቸው በኋላ ጸበሉ ሲጠመቁ ሲሉ ነገሮች ሲቀያየሩ ወደ መንፈሳዊ ህይወቷ ስትመጣ ደብተራው ሲያረጋት የነበረው ትዝ እያላት ታለቅሳለች። አይኗ ደም ለብሷል። አሁን አይኗ መነጽር ያደረገች ነው ትመስለው። ይሄ ጠቁሮ ማለት ነው። ይሄ ጠቁሮ እዚህ አካባቢ ላይ ምናምን መነጽር ያደረገች እስኪመስል ድረስ በጣም ነው የምታሳዝነው። ያለቀሰች ነው። ናርሲሲስት የሚባለው መንፈስ በጸበል እንደሚወገድ ያውቁት በሷ ነው። እናንተ በዓለማዊ ቋንቋ ናርሲሲስቶች ሕክምና የላቸውም። ከዚህ ያላቸው አማራጭ ከነዚህ ሰዎች መራቅ ነው። የማይለወጡ ከሆነ ለመለወጥ ፍቃድ ካላቸው ግን በጸበል ይወገዳል የሚል ነገር በቃ እንዳስተምር ረድቶኛል። ይሄ ነገር ዓለማውያኖች ወይም የስነ ልቦና መምህራን ሳይካትሪስቶች ምን ይላሉ? ናርሲሲስት በፍጹም አይድንም። ይሄ መንፈስ በፍጹም ከውስጣቸው ማለት መንፈስ አይደለም የሚሉት ነው። ይሄ ባህሪ አብሮ የተወለደ ነገር ስለሆነ መቼም ቢሆን ከደማቸው ውስጥ አይወጣም ብለው ነው የሚያስቡት። እኔ ግን በጸበል ሲወገድ አየሁት። ለምን? ጠቋር ነዋ። ይሄ ጠቋር ስራ ነዋ። አይለቅም፣ መቼም አይለቅም። ኢቭን ቆርበው እንኳን ናርሲስት የሆኑ ሰዎች አውቃለሁ በዙሪያ በቅርበት። ቆርባችሁ እንደዚህ ታስባላችሁ ጊዜ ምን ያው ቁርባኑ እኮ የዘላለም ህይወት ነው፣ ሌላ ምን አጠፋል ማን ብለው እንደገና ሊመጻደቁ ይሞክራሉ። ኧረ በእግዚአብሔር ባካችሁ፣ ይሄ እኮ መጥፎ ባህሪ እኮ ነው። እንደዚህ እኮ አይደረግም። እና አንዳንድ እናቶች አሮጊቶች ላይ ይታያል ይሄ ነገር። ቆራቢ ናቸው ተብለው እንዴት ጠብራሉ ኩርት ይላሉ። ከዛ ጥርስ ይነክሳሉ። ቆይ እንደው ስጋ ወደሙ ይዘውኝ ነው እንጂ ሰራላት ነበረ። በቃ ስር ሰደው ያን ያጠቃቸውን የጎዳቸውን ሰው ተከታትለው ማዋረድ፣ እንደዚህ ነው ባህሪያቸውና ቁርባኑ ይዘውኝ ነው እንጂ አለቃትም። ያው ዞሮ ዞሮ እኮ ቁርባኑን አፈረሱት ማለት ነው። በውስጣቸው ቂም ከያዙ ለምን ይቆርባሉ? እና ለዚህ ቁም ነገር በቃ እችላቸዋለሁ። እግዚአብሔር ይመስገን።